تجعلنا يودك إسرائيل كل ما عملك وغيرك انت የክኔሴት አባል ዶክተር ጸጋ ፈንታሁን እንኳን ለስግድ በዓል አደረሰሽ አደረሰን እላለሁ። ድባቡ እንዴት ነው ዶክተር? በመጀመሪያ ደረጃ ወንድሜ ተስፋዬ አንተንም እንኳን አደረሰ። ሁላችንም በሙሉ በጣም ደስ ይላል። እንኳን የእስራኤል አምላክ ለዚህ አበቃን። እዚህ ቦታ ለመድረስ ስንት ትግል ተካሂዷል እና በጣም የሚያስደስተኝ በኢትዮጵያ ይሁዳን አጠቃላይ ድርጅት በይርጉንጋግ በዛ ዘመን ይሄ በህግ ከመደንገጉ ከ2008 ዓመተ ምህረት በፊት ይካሄድ የነበረው ትግል እዚህ ቀላል አይደለም። በዚህ አጋጣሚ በእውነት ለዚህ ከፍተኛ ትግል ያደረጉትን ሳላመሰግን አላልፍም። ጽሪ ብትለኝ አዲሱ መሰለ፣ ሽሎሞ ሞላ፣ ረሃሚ ማላዛር፣ ባቡ ያዕቆብ፣ አብርሃም ይርዳይ ይቅርታ ያርጉልኝ ሌሎችን ረስቸከው ሞሸባታ ሌሎችም እና በከፍተኛ ትግል ነው እዚህ ያደረስነውና በጣም ደስ ይለኛል። ሌላው እንግዲህ በእውነት ከ30 ዓመት በላይ የሆነ ነው እዚህ ቦታ ላይ ባውን ከወደፊት ሐሳባቸው እቅድ የሚያወጡት ይሄንን መንግስት ፈቅዶልን ይሄ ቦታ ለኢትዮጵያኖች በየአመቱ የምንገናኝበት ሰፋ ያለ ነገር ይሰራ ያሉ ቄስ አብዩም በቃለ መጠይቅ ተናግረዋል። በዚህ ሐሳብ እንዴት ነው? ተመልከት፣ ይሄ መሬቱ የማን ነው? አላፊው ማን ነው? የኢየሩሳሌም ከንቲባ የመንግስት ጥያቄ አይደለም። መንግስት በአንድ ከተማ የቦታን ስጡ ብሎ አይወስንም። ታውቃለህ ብዙ ሂደት አለውና ቢሆን ደስ ይለኛል። በጣም የሚያምር ቦታ ነው። ከዚህ የበለጠ ደስ የሚል የለም። ይሄ ቦታ የተመረጠበትም ትልቁ ምክንያት በኢትዮጵያ የስግድ በዓል ሲከበር ተራራ ላይ ስለሚወጣ ያንን የሚያመለክት ትልቁ ቦታ ኢየሩሳሌምን በሙሉ ምናይበት ስለሆነ ነው። እሺ እንግዲህ በመጨረሻ ለህዝቡ መልእክት ካለሽ? በመጀመሪያ ደረጃ የተከበራችሁ ወገኖቼ እንኳን ለዚህ በዓል አደረሰን። ህብረተሰባችን የሚያኮራ ነው። እዚህ የተደረሰው በብዙ ሰዎች ትግል ነው። በህይወት ያሉት ይበርቱ እና ጠንክራቸው፣ በህይወት የሌሉት ነፍሳቸውን ይማር። ወገኖቼ በሙሉ ጊዜ አጋጣሚ የሚገልጸው ምን ያክል ጠንካራ እንደሆነ ህዝቡ ያውቀው። ስለዚህ ጥንካሬያችን፣ አንድነታችን፣ መተባበራችን እዚህ አብቅቶናልና ለወደፊቱም በማንኛውም መስክ መቀጠል ይኖርብናል። የክኔሴት አባል ዶክተር ጸጋ ፈንታሁን ስለነበረን ቆይታ በጣም አመሰግናለሁ። መልካም በዓል ላንቺ። አመሰግናለሁ አርሶ ተስፋዬ። መልካም የስግድ በዓል እንኳን አደረሰ። እሺ ጤና ይስጥልኝ። ስሞትንና የሥራ ድርሻዎትን ቢነግሩን። ጤና ይስጥልኝ። ፈንታሁን አሰፋ ዳዊት እኔ የሞረሸት ያዱት ኢትዮጵያ የኢትዮጵያ ይሁዳን ቅርስና ባህል ማዕከል ሊቀመንበር ነኝ። እንግዲህ ይሄንን ፕሮግራም ይሄንን በዓል ከመጀመሪያ እስከ መጨረሻው በእናንተ አዘጋጅነት ነው መስሎ ቢታየኝ። ልዩነት አለው። የዛሬ ዓመት በጦርነት ጥላ ስር ነበርን። በዛሬ ጊዜ ደግሞ ለየት ባለ ሁኔታ እንደውም የአየር ጸባዩ በጣም ጥሩ መስሎ ይታያል። እንዴት ነው የዓመት በዓሉ ድባቡ እንዴት? አንደኛ አሁን ባለፈው ዓመት ከዚህም ንግግር ባደረኩ ጊዜ
ብዙ የኛ ህብረተሰብ አካል የነበሩ እስራኤላውያን አዛ ውስጥ ገብተው ያነሱ እንዲመለሱ ትልቅ ጸሎት አድርገን ነበር። በዚህ ዓመት እግዚአብሔር ይመስገን ብዙዎቹ በተለይ በህይወት ያሉት ሁሉ መጥተዋል። እንግዲህ የቀሩት ሶስቱ ደግሞ በሰላም እንደሚመጡ ነው። ከዚህ በተጨማሪ ደግሞ መርሳት የሌለብን ሃይማኖት ካሳው እሷም ቢሆን ሄዳ ጠፍታለች። እሷ እንግዲህ በሚቀጥለው ዓመት ትልቅ ጥሩ ብስራት እንደሚኖረን ነው። እንግዲህ አንዱ ልዩነቱ በዚህ ዓመት ያው ባለፈው ዓመት የነበሩት ተመልሰዋል፣ ቤታቸው ገብተዋል ከሶስቱ በቀርና ከሃይማኖቶች። ዝግጅቱን በተመለከተ ያው በየዓመቱ እንደምናደርገው የኢትዮጵያ ይሁዳውያን ቅርስና ባህል ማዕከል ከተለያዩ መስሪያ ቤቶች የጠቅላይ ሚኒስትሩ መስሪያ ቤት፣ የባህልና የስፖርት መስሪያ ቤት እንዲሁም ሌሎች አጋሮች ጋር በመሆን ይሄ የዛሬው ቀን በስነ ስርዓት ከባለፈው በበለጠ ቀለል ባለ መንገድ ብዙም ውጣውረድ ሳይኖረው እንዲፈጸም ጥረት አድርገናል። አሁን እንግዲህ ጥሩ እየሄደ ነው ለማለት ፈልጋለሁ። እንግዲህ ይሄ ማዕከል በእውነት የቤተ እስራኤልን ቅርጽ ብቻ ሳይሆን ባህሉን የወደፊት ትውልዶች ከታሪክ ወደ ታሪክ ለማዘዋወር በጣም ትልቅ ኃላፊነት አለው። ለዚህ ፕሮግራም ለወደፊት እቅድ አላችሁ ወይ? ከወጣቱስ ጋር እንዴት ነው እየተሰራ ያለው? አዎ እንግዲህ ማዕከሉ ጠቅለል ባለ መልኩ በመስፋፋትና ብዙ ነገሮችን ወጣቱንም ለመማረክና ወጣቱ ታታሪ በሆነ መንገድ ትልቅ አስተዋጽኦ እንዲያደርጉና የኛ አብረው አጋር ሆነው ለወደፊት ትውልዱን እንዲተኩ ለማድረግ ትልቅ ጥረት እያደረግን ነው። ማዕከሉ እንደ መጽሐፍት ቤቶችን፣ ሙዚየሞችን፣ የተለያዩ ቅርስ ያላቸውን የኢትዮጵያ ይሁዳውያንን ሃይማኖቱን፣ ባህሉን፣ ምግባሩን የሚያመለክቱ ነገሮችን በሙሉ ካንድ ላይ በማጠራቀም የኢትዮጵያ ይሁዳውያንን ታሪክ በመጻፍና ያን ለውጭ ትውልድ ጠቃሚ እንዲኖረው ለማድረግ ትልቅ ጥረት እያደረግን ነው። ያን ማዕከል ደግሞ ወይም ደግሞ ሙዚየሙ በቅርቡ እንደሚከፈት ባለሙሉ ተስፋ ነኝ። ምናልባት በሚቀጥለው ዓመት ያ ተከፍቷል ብለን ደግሞ ብስራት እናደርግ እንደሚሆን ትልቅ ተስፋ አለኝ። ለዚህ እንግዲህ ትልቅ ጥረት እያደረግን ነው ማለት ነው። ለሙዚየሙ ቦታ ተመርጧል። ኢየሩሳሌም ነው የት ነው? አሁን እንግዲህ ያለንበት ቦታ ትልቅ ቦታ ነው። ለጊዜው ቴል አቪቭ ከነበረው የበለጠ ትልቅ ቦታ ነው። አሁን ለጊዜው የምናደርገው ከዚያው ካለንበት ቦታ ነው። አንድ ትልቅ ቆማ ነው። ያንን አዋቂ ባለሙያዎችን በማምጣት ፕላኑን እያወጣንና ያን ተጨርሶ ለህብረተሰቡ እንደሚከፈት በቅርቡ ባለሙሉ ተስፋ ነኝ። ዋናው ግን እኔ በዚህ ስልጣን እያለሁ ትልቁ ዋናው ዓላማ ህልሜ ምንድነው? ከዚህ ካለንበት ቦታ ሞጥተን ለኛ ለግላችን የሆነ ራሱን የቻለ ቋሚ ቦታ በመቀበል ያንን ቦታ እንደሌሎችም ሙዚየሞች እንደሌሎችም ባህልንቶች አቋቁመን የራሳችን ቦታ ተብሎ የሚጠራ ያንን ቦታ ለማስገኘት ትልቅ ጥረት እያደረኩ ነው። በእግዚአብሔር እርዳታ፣ በቄሶቹ ጸሎት፣ በህብረተሰቡ ጸሎትና ልመና ይሄም እንደሚሳካ ባለሙሉ ተስፋ ነኝ። እንግዲህ እኛ ምኞታችን ነው። ይሄ ምኞት እስኪሳካ ድረስ እኛ እንግዲህ ክትትል እናደርጋለን። በመጨረሻ ለህዝቡ ለህብረተሰቡ መስተምትባል የሚሉት ካሉ ያው እስከዚህ ኢትዮጵያም እያለን ወደዚህ ሀገር እንድንመጣ ያበቃን የአያቶቻችን የቅድመ አያቶቻችን ጸሎታቸው ምንም እንኳን ብዙ ችግር ላይ ቢኖሩም ትልቅ ውድቀት ላይ ቢኖሩም ሃይማኖታቸውን አረሱም። በቆራጥ አመራርነት ለነሱ ሳይሉ ለመጪው ትውልድ ብለው ያላቸው ህልም ዓላማቸው ምንድነው? ወደ ኢየሩሳሌም ቅድስት ሀገር ወደ ጽዮን በመምጣት ከዚህ ሀገር እግዚአብሔር ለእስራኤል ልጆች ከወሰነው ቦታ መጥቶ ከሌሎች ወንድሞቻችን ጋር አብረን ለመኖር ሲሉ ብዙ መስዋዕት ከፍለዋል። እኛ ደግሞ የዛ መስዋዕት ተጠቃሚዎች ነን እና ስለዚህ ለህብረተሰቡ ምለው ምንድነው? ጸሎት ለሁሉም ቢሆን ለወደፊቱ ለጥሩ ነገር ይመራናል። ግሮችም ሲደርስባቸው ወደ አምላካቸው የሚጮህበት ቀን በመጽሐፈ ነህምያ ምዕራፍ 9 ቁጥር 1 እንዲህ ይላል። ወይረጉ ደብረ ለላመት ከመይሰግዱ ለንጉሥ ለፈጣሪነ እግዚአብሔር ወጸርሁ ሀበ እግዚአብሔር አምላኮሙ በማለት እዝራና ነህምያ ያከበሩት። ባለፈው ዓመት አገራችን በጦርነት ላይ ነበረች። ወታደሮቻችን እየሞቱ እየቆሰሉ ወገኖቻችን ባረመኔው በሐማስ እጅ በጉድጓድ
ተቀብረው በስቃይ ነበሩ። አምላካችን ግን ይህን ሁሉ አሳልፎ ለማየት አበቃን። አሁን የምንገኘው ከቄስ ሮይ ተዋበ ጋር ነው። እንግዲህ የቄስ ሮይ ተዋበ የዚህ የስግድ በዓል እንዴት ነው? ከአመት ወደ አመት ቁጥሩም እየበዛ ሄዷል ህዝቡ፣ ወጣቶችም እንደገና ደግሞ አንተንም ሳይ በእውነት ወጣት ቄስ ነህ። እንዴት ነው ሁኔታው? የኢትዮጵያውን የምታስታውሰው ነገር አለህ? ከዚህ ሀገር ጋር ስታስተያየው ልዩነቱ ስለ በዓሉ ድባብ በጠቅላላ ደገፍ አድርገህ ጠቅላላ አድርገህ ብትነግረን ቄስ። እሺ፣ በመጀመሪያ ደረጃ እንግዲህ ለአድማጮቻችን እንዲሁም ለሻዳር ሸላኑ ተስፋዬ ከዚህ ለምትገኙት በሙሉ እንኳን ለስግድ በዓል በሰላም አደረሰን እላለሁ በመጀመሪያ። እና የኔው ስም ቄስ ሮይ ተዋበ እባላለሁ። ከየሀደራ ነዋሪ ነኝ። እና በዛሬው ቀን ሁላችን አመት በዓሉን የስግድ በዓል ለማክበርም ከዚሁም ከአርሞና ነጥብ ተገኝተናል። እና የስግድ በዓል በጣም የከበረ ታላቅ የጾም የልመና የስግደት የምህለላ እነሆ ከእግዚአብሔር ጋር አሁንስ እንደሆነ የፈረሰው ቃል ኪዳን በማሳደስ በእዝራና በነህምያ መጽሐፍ እንደሚያስረዳው ከዚያም ያው አባቶቻችን እናቶቻችን ቄሳውስቶችም መነኮሳቶችም ለ2000 ዘመናት ያህልም ይዘውት አሁንስ ያቆዩት ታላቅ የከበረ ጸሎት ቀን ነው። እና በመጽሐፉ እንደምንረዳው ከባቢሎን ተሰደው ከ70 ዓመትም አሁን ለ70 ዓመት ያህል ከዚያም በስደት ሀገር ኑረው እዚች ሀገርም እንደገና ዙሮ አምላክም መልሷቸው ከዚች ሀገር ሲመለሱ ከዚች ያው ከኢየሩሳሌም ውስጥ የፈረሰው ቤተ እግዚአብሔርን በመስራት የኢየሩሳሌም ግንቦችን በማሳደስም እዚያም በኋላ አሁንስ እንደሆነ አንድ ትንሽ ስተትም ስተው ነበር። ከሀገሩ ህዝብ ጋር ተጋብተው ነበር። ያ በዛን ሰዓት እዝራ ቆሞ በሉ እንግዲህ ያን ስተትን አርሙ ይዳችሁ እንድታወጧቸው እነዚያ ያገባችኋቸው ሴቶች እያሉ ህዝቡን ሁሉ እንዲያከወይነን ስርዓት ከሆነ በኋላ ህዝቡን ሁሉ አከማችቶ ይላል በመጽሐፉ። እዝራ ከውሃው በር ላይ ቆሞ ከእንጨቱ መረባረብ ላይ እንደሚለው በመጽሐፉ ከፍ ያለ ቦታ ነው። ካህናቶቹም አሁን ቆመው እንደሚመርቁ ከፍ ያለ ቦታ እንደዚሁ ደግሞ እዝራ ቆሞ ህዝቡን ሁሉ ዛሬ አሁንስ እንደሆነ የጸሎት የልመና ወደ እግዚአብሔር እንግዲህ ወደ ሀገሪቱ ተመልሰናል። ለወደስተፊቱ እንደዚህ ያለ ስተትም እንዳትሰሩ የተበተነኮ በኃጢአታችን በስተታችን ነው እያለ ለህዝቡ እያስረዳ ህጉንም ስርዓቱንም የቀን ውብ በመውደቅ በመነሳትም ቀኑ 3 በመክፈል እንደዚሁም መውደቅ በመነሳትም በመጽሐፉ እንደሚለው ቀኑ ደግሞ የኦሪትን ቃልን እየሰሙ አሜን እያሉ እጃቸውን ወደ ላይ እየዘረጉ ወደ እግዚአብሔርንም ጸሎታቸው ያደረጉ በመጽሐፉ እንደምናየው የኛ አባቶች ደግሞ ይህን በመቀበል ይህንን በመረዳትም እኛም እነሱም ደግሞ ያው በጸሎታቸው በልመናቸው ድቻ ሀገር መቼ እንገባለን መቼ እንመለሳለን ለ2000 ዘመናት ያህል እንደዚያ ያደ ወደ ተራራ በመውጣት እዝራ ሲያረገው እንደነበረው ድቻ ሀገርም እነሱም ድቻ ሀገር እስከሚገባ ድረስ ማለመን መጸለይ ወደ ተራራ መውጣት ጥቢያ ድንጋይ እየተሸከሙ ጥቢያነት ሰው አፈር ለብሰው እንደሚለው በመጽሐፉ እነሱም ደግሞ እንደዚህ ያደረጉ ያው ሲለምኑና ሲጸልዩ ሲሰግዱ በኢትዮጵያ በዚህ ሀገርም እስከምንገባ ድረስ እዚች ሀገርም ብንገባም ተጠይቋል። ከሳውስቶቹም ገብታችኋል፣ ህልሙ ተሳክቷል፣ ጸሎታችሁ ሰምሯል፣ ለቅድስት ሀገር ለኢየሩሳሌም በቅታችኋል። ለምን ታከብሩታላችሁ? ይህንን የስግድ በዓል ስግደታችሁ ሰምቷል። አዎ ምንም ብንገባ ስለ ቤተ መቅደሱ ጠይቀው ነበር ይባላል። ቤተ መቅደሱ ፈርሷል አሏቸው። ቤተ መቅደሱ ነፈረሰማ ምንም ልቻገርን ገብተን ብንሰግድ መሬቷን ብንስም ገና ቤተ መቅደሱ እንደፈረሰ ነው ያል። አሁንስ እንደሆነ ፍቅሩን ሰላሙን የዛን ያህል ነው ህጉ ስርዓቱንም እንደነበረው እንደ አስተማሩና አይደለም በማለትም ቤተ መቅደሱ እስከሚሰራ ድረስ
ሃይማኖቱ ደቀድሞ እስከሚመለስ ድረስ ፍቅሩን ሰላሙን እንደምናውቀው ጦርነቱም ሁለመናው ህመሙን በሽታውንም ለዚህ በአመት አንድ ጊዜ ጸሎት ብናደርግ ይሄ ይበጃል እንጂ ለማል እንጂ አይጎዳም በማለትም እስከ ዛሬ ድረስ በደንብ ነው ያው እናከብራለን እንደነበረውና እስራኤል አምላክ ደግሞ ያደረሰና አመቱ ያደረሰና አምላክ ስሙ የተባረከ ይሁን ቤተ መቅደሱ በቅርብ ጊዜ ተሰርቶ ለማየትና ለመደሰት ያብቃን ሌላው በጠየቀው ስለ አሁኑ ትውልድ በእውነትም መጪውን እንድታውቅ ያለፈውን ጥይቃሉ መነሻውን ያላወቀ መድረሻውን ያውቅም ይባላል እና ያሁኑ ትውልድ እንደምንከታተለው በተለይ በዚሁ 7-8 አመት ውስጥ በጣም ስለ ሃይማኖቱ ስለ ታሪኩ ስለ ባህሉ እየጠየቀ ነው እየመረመረ ነው ምክንያቱም እንደራስ የመሰለ የለም ያንዳንዱ በየመጣበቴ ባህሉን ይዞ ሃይማኖቱን ይዞ ማሶሪቱን ይዞ ነው የመጣች ሀገር የኛ ደግሞ አባቶች የከበረ ባህል የከበረ ማሶሪት የከበረ ሃይማኖት ይዞ ነው የመጡ እና ስለዚህ አሁን የኛ ሚናሃግ እንዴት እንደነበረ ያሉ ይጠይቃሉ ይመረምራሉ ዛሬ ያው የተመሰገነ ይሁን የክህነትም ትምህርት ቦታም እንደዚሁም ተከፍቷል በአሽከሎን ከዚያምኛም ተመድበን ያው በሊቀ ካህኑ ስም ባባ መልኬ ያው ልጅየውም ከዛ ቦታውንም በማሰማራትም እኛም ከዛ ሚደን በሳምንት አንድ ጊዜ የክህነት ትምህርትን ያስተማር ነው ይሄም ያሳየው ምንድነው የሃይማኖቱን የነበረው እንዳይጠፋ በማለትም ያው የክህነቱን ስርዓት እንዲቀጥል ይሄ ሁሉ የሚደረገው በእውነትም ትውልዱ ይምስላስበበት እዛም ይመጡት ገና የ20 24 እድሜ የሆኑ ልጆች ናቸው እንግዲህ እንዳይጠፋ በማለት ነው መጪው ትውልድ የተቆረቆረ ነው ለሃይማኖቱ ይደስ ይላል ጤና ይስጥልኝ ስሞት ማለበል ጤና ይስጥልን ሮኒ አካል ይባላል ሮኒ አካሉ እንግዲህ አካል የመንግስት ድርጅት ሰሪ ነዎት እኔ የፕሮጀክት አሎሚ ዋና ስራ አስኪያጅ ነኝ ዋና ስራ አስኪያጅ እንዴት ነው አመት ባሉ ድባቡ እንዴት ነው የስግድ በዓል እንግዲህ ኢትዮጵያ ከነበረውና አሁን የምናየው ሁለቱ ትንሽ ለየት ይላል ኢትዮጵያ በነበርንበት ሰዓት አምቦወር ተራራ ወተን ቄሶቻችን በየስግድን ዋዜማ አስቀድመው ከተናገሩ በኋላ ህብረተሰቡ በያገሩ ከመጣ በኋላ ከተራራው ወተን የሚሰግደው አሁን ደግሞ እስራኤል ሀገር ከመጣን ወዲህ ከዚህ ከአርሞና ነጽብ ህብረተሰባችን መጥቶ ያንን የስና ከብረ የነበረውን በዓል መልሰን እዚሁም በማከብራችን በጣም ደስ ብሎኛል እንግዲህ ያለንበት ቦታ በእውነት ታሪካዊ ቦታ ነው የንጉስ ዳዊት ከተማ ፍለፊታችን አለ ፍለፊታችን የቤተ መቅደሱ የፈራረሰበት ቦታ አለ እንደዚሁ ደግሞ እስራኤል ከመቋቋሙ በፊት የዮርዳኖስ የራሱ የንጉሱ ቤት እዚሁ ቅርብ ነው ይሄ ቦታ የተመረጠው ሆነ ተብሎ ነው ልክ ነው በትክክል ይሄ ቦታ የተመረጠው ስግድ ለማስታወስ ያህል እዝራ በነህሚያ ተፊላ ያደረጉበት ቦታ ይሄ ነው አርሞና ነጽብ አሁን እዚህ ሆነን በመመለከትበት ጊዜ የቤተ መቅደሱ ዋናው የፈረሰው ቤተ መቅደስ ከዚህ ሆኖ ማየት ይቻላል ስለዚህ ከተራራ ወጥተው የሰገዱበት ህዝቡን ወደ ሃይማኖት ለመመለስ ያደረጉት ጥረት ከዚህ ቦታ ነው እና ይሄ በመሆኑ ደግሞ እኛም የኢትዮጵያ ይሁዲዎች ከኢትዮጵያ ይዘን የመጣው ይሄ ትልቅ በዓል ለሀገር ለኛ ብቻ ሳይሆን ለጠቅላላ ለሀገሩ እስራኤል ሀገርም ያሉት ለዓለምም ቢሆን ጥሩ በዓል ነው እንደገና ዋናው ዓላማው ስግድ ማለት ስሙ ራሱ ፍቻል መስገድ ለማን ነው ለእግዚአብሔር ስለዚህ እኛም ደግሞ ይሄን በዓል እየሰገድን እየጸለይን ያለንን ኃጢያት እንደገና ደግሞ እስራኤል ሀገር ጥሩ ሀገር ሰላም ይሞላባት ህዝቡ በሃይማኖቱም ጠንክሮ ህብረተሰባችን እና ተቀላላ የእስራኤል ሀገር ህብረተሰብ ጥሩ ኑሮ እንዲኖር ለማና የምናደርግበት ሰዓት የመጨረሻ ጥያቄ የሚሆነው ከፕሮጀክት ሎሚ እንግዲህ ዋና ስራ አስኪያጅ ከመሆኑ መጠን ወጣቱ ትውልድ የሚቀጥለው ትውልድ ይሄን እንደዚህ አይነት ታሪካዊ አመት ባሎችን እንደገናም ደግሞ የተለያየ ቅርጾችን የቤተ እስራኤል ነገሮችን ነኮችን ብዙዎቹ እዚህ ሀገር የተወለዱ አሉ ህፃንም መተው ሆኖ ያደጉ አሉ
እንግዲህ ከዚህ ባህል ጋር የሚያገናኝ ፕሮጀክት አለ በእናንተ ቢሮ? ትክክል። አሁን እኛ በተለይ አሁን ዛሬ ወደዚህ ከመምጣታችን በፊት እኛ ባለንባቸው ትምህርት ቤቶች የዚህ በዓል ስነ ስርዓት ተካሂዷል። በየትምህርት ቤቱ ማለት የኛ ልጅ ብቻ ሳይሆን ከዛ ውስጥ ትምህርት ቤት ያሉ ተማሪዎችም አብረው ይሄን በዓል እንዲያውቁ መምህሮችም ይሄን ነገር እንዲያስተምሩ ከፍተኛ ጥረት በማድረግና ግፊት በማድረግ ሁኔታው ተካሂዷል። ይሄ አንዱ ትልቁ እዚህ በተለይ እዚህ በመጣው ህብረተሰባችን ነው። ግን በየከተማ የምናየው ሌላው ህብረተሰብ ነው። ስለዚህ አሁን እኛ ያለን ኃላፊነት ሌላውን ህብረተሰብ የማስተማር ሌላው ህብረተሰብ እንዲያውቅ ማድረግ ባህላችንን ሃይማኖታችን በምን አይነት ሁኔታ ተጠብቆ እንደኖረ እና ወደዚህ ሀገር ስንመጣ ምዘነው እንደመጣ ያን ሁሉ ካወቁ ለወደፊቱም የኛ ልጆች ሊኮሩ እንጂ ሊያፍሩበት የማይችሉበት ባህል ነው። እንግዲህ በዚህ አጋጣሚ በእውነት ፕሮጀክት ሎሚ ሁላችንም የምናውቀው ነው። ስራችሁንም በቅርብ እንከታተላለን፣ እያየነው ነው። በምትሰሩት ስራ በጣም እናመሰግናለን። እንግዲህ አዲሱ ትውልድ በእውነት ታሪኩን ይዞ እንዲቀጥል በጣም ትልቅ ኃላፊነት ያለው ድርጅት ነው እናንተም። የበዓሉ እንግዲህ መልካም በዓል እመኛለሁ። መልካም ቀን። አመሰግናለሁ። እንዴት ነው የስግድ በዓል? የስግድ በዓል ዓለም ነው። ቀድሞ ሀገራችን ጀምረን ስንበላበት ስንጠጣበት ስንደግስበት ስንጾልትበት ነበርና የሩቆች ሀገሮችም እየመጡ የቅርቦች እየደገሱ በዓለም በደስታ ስንውል ነበርና እንግዲህ የስግድ በዓል በእውነት የኢትዮጵያና የዚህ ሀገር አለ። ለእናቶች ልዩ የሆነ ነገር አለ በስግድ በዓል? ልዩ የለም አባል አለም የለም። ሀገራችን ከቤታችን ስንት ድግስ ነበረ፣ ስንበላ ስንጠጣ ነበረ። አይቻ ሀገር ደግሞ ዓለም ለሚቱ ሀገር ደግሞ በደንብ አርጎ ሮሻይሉ አውቶቡስን አዝምኖ አሳምሮ ከመልካሚቱ ተንጹይቱ ሀገራችን ኢየሩሳሌም እንደሰታለን። እንግዲህ የስግድ በዓል በእውነት ብዙውን ጊዜ ትልቅ አዛውንቶች ነው የሚመጡት። እንደማየው ከሆነ ወጣቱ ትውልድ እዚህ ያለ እነማን ናቸው አብረውን ያሉት? እነዚህ የልጆች ናቸው። ማሸም ኦኬ፣ የልጅ ልጆች ናቸው። እንግዲህ የስግድ በዓል ከትውልድ ወደ ትውልድ እየተዘዋወረ ነው ማለት ነው። በጣም ደስ የሚል ነው። ከአያታቸው ጋር ነው የመጡት። አሁን በጣም ትልቆችም እንመጣለን። በጣም የወጣቱ ክፍል ነው በጣም የሚያስደስተን። ኦኬ፣ እንግዲህ መልካም የስግድ በዓል እመኛለሁ። መልካም ቀን ይሁንልዎት። አሜን። ጸሎታችንን እግዚአብሔር ይስማ። አሜን። ተዳራባ እናመሰግናለን። ሀገሪቱን አማን ያርግልን፣ መንግስቱን ያስማማልን። አሜን። ወታደሮቻችን ውለው ይግቡልን። ጉልበቶቻችን እነሱ ናቸውና ጌታ ያበርታቸው። አሜን። ጠላቶቻችንን ይሙቷን በላቸው፣ ጉልበታቸውን ውሃ ያርግልን። አሜን አሜን። החג הזה נועד לציין את חידושה של הברית בין הקדוש ברוך הוא לעמו ישראל, כפי שעשו עזרא ונחמיה. ויפתח עזרא הספר לעיני כל העם, כי מעל כל העם היה, וכפתחו עמדו כל העם, ויברך עזרא את אדוני האלוהים. ויענו כל העם, אמן אמן, במו על ידיהם, ויקדו וישתחוו לאדוני אפיים ארצה. ויקומו על עומדם, ויקראו בספר תורת השם אלוהיהם, רביעית היום ורביעית מתוודים ומשתחווים לאדוני אלוהיהם. עלו מדי שנה בשנה להשתחוות למלך אדוני צבאות. מכאן שמו של החג סיגד, השתתחות, סגידה. שמו המקורי של החג הוא מחללה, שמשמעו בקשת מחילה, ממש בדומה ליום הכיפורים. חג הסיגד הוא חג לאומי במדינתנו, מהווה מקור הזדמנות להתלכד בחמלה ובאהבה למען חברה מאוחדת ולמען השבתם במהרה ששלושת החללים החטופים מהשבי. በስ እግዚኦ ለኩሉ ዘሥጋ ሥጋ የለበሱ እስትንፋስ ያላቸው ሁሉ የሚያመሰግኑት አምላክ የተባረከ የተመሰገነ ይሁን። ለተከበሩት ውድ ካህናትና ራባናት፣ ለተከበሩት ፕሬዚዳንት ይስሐቅ ኤርዞ፣ ለተከበሩት የባህልና የስፖርት ሚኒስቴር፣ ለተከበሩት ላሊያና ቅሊጣ ሚኒስቴር፣ ለከፍታ ዳኛ ፍርድ ቤት፣ ለኢየሩሳሌም ከንቲባ፣ የኢትዮጵያ አምባሳደር፣ ለተከበራችሁት የክኔሴት አባላት፣
ለአቶ ፈንታሁን አሰፋ ለሞረሸት ሊቀመንበር የተከበራችሁት ውድ እንግዶቻችን በሙሉ እንኳን ለተቀደሰው በዓል ለስግድ በሰላም አደረሳችሁ። ማይ ዘመልዕልተ ሰማይ በሀብት ይንጣሪያም ዛኖ የሎስ የአምላክ አበዊነ እግዚአብሔር አብርሃም እግዚአብሔር ይስሐቅ እግዚአብሔር ያዕቆብ እስራኤል ቅዱሳን ከበሮ ጤና ይስጥልኝ። እንኳን ለስግድ በዓል አደረሰን። ማለበል ጤና ይስጥልኝ። መላኩ ሰለሞን እባላለሁ። የረሆቦት ከተማ የከንቲባ አማካሪ ነኝ። እንግዲህ ህብረተሰቡ ደግሞ በበጎ አድራጎት እድሜ ልኬን ማገለግል ነው። በጣም እንግዲህ በእውነት በህብረተሰቡ ታዋቂ ነው አቶ መላኩ። ዛሬ ወደ 16 የሚሆን አውቶቡስ ከረሆቦት ወጥቷል ተብሏል። እንዴት ነው የህዝቡ እንቅስቃሴ? ካለፈው አመት ለየት ያለ ነው? ለየት ያለ አይደለም። በተለይ ስግድ የሚባለው እኔ ህፃን እያለሁ አምቦበር የሚባል ቦታ ሄጄ ከተራራ ላይ እኔ 14 አመት ምናምን ነበርኩኝ አይቻለሁ። ለምን ስግድ የሚባለው በጾም በተለይ ወጣቱ ሴቶች የሆኑ መርገም ከሆኑ ከተራራው አይወጡም። ከዛ ከተራራው ሲወጡ ድንጋይ እየተሸከሙ እግዚአብሔርን ይቅር ይበለን ተብሎ በነጭ ልብስ ለብሶ ከዛ የመጣ ነው እና እስራኤል ሀገር ከመጣሁ ጀምሮ እኔ ሁለት ነገሮችን አውቃለሁ። ሁለት ነገሮችን ማውቀው ምንድነው? ሀጋ ስግድና ሱዳን የሞቱት ወገኖቻችን 4000 በላይ የሞቱት ወገኖቻችን እናስታውሳለንና ረሆቦት ዛሬ አሁን እናንተ እንደጠየቀው ረሆቦት 16 አውቶቡስ አውጥተናል። አሁን በፊት አንደኛ ኮሮና ነበር 5 አመት 2 አመት ጦርነት ነበር። ከዛ በፊት 13 12 አውቶቡስ እናዛለን እና ከዛ ወንድሞቻችን አሉ አንድ ወንድሞቻችን ዳዊት አላዛር ምናምን ወከልከታ ምክትል ሮሻስ ዳኒ መልሻ አንደነ አባይ ዘውዴም ብዙ ጊዜ ከተማው ያገለገለና እሱም የቀድሞ ሀገር ማጻይ ነበረ። የደሞ እድሜ ልኬ ለህብረተሰቡ ማገለግል እና ይሄ የመጀመሪያ ጊዜ ሳይሆን ግን ዘንድሮ የተለየ ነው። ከጦርነቱ ከዛጭንቅ በኋላ 16 አውቶቡስ የመጨረሻውን አውቶቡስ እየመጣሁ ነው። 16 አውቶቡስ ነው የመጣን። እንግዲህ ከደረሳችሁ በኋላ በእውነት አመት ባሉን ሲያዩ ድባቡ እንዴት ነው? በጣም ደስ ይላል። ካለፈው ዘንድሮ የምታየው በዓል የኛ በዓል የሚከተሉት አንደኛ በመንግስት ደረጃ መከበሩ በጣም ደስ ይላል። ሁለተኛ ደግሞ በትምህርት ቤቱ በመዋሉ በስራው ባዶ ወድም የሚባል የሰራተኞች ማህበር ጉዳይ ኃላፊዎች በሙሉ እያከበሩት ይገኛል። ናይ በጣም ነው ደስ የሚለው። የዘንድሮ ደግሞ አንደኛ ፀሐይ ነው፣ በጣም ደስ ይላል። ሁለተኛ በርካታ ወጣቶቻችን አይቻሉ። እኔ ደግሞ የምመኘው የከርሞ ሰው ይበለን። የሞቱትን በሙሉ እናቶቻችን አባቶቻችን ከዚህ የሚጸሉት የነበሩ የሉም፣ በህይወት የሉም። እነሱን ደግሞ ነፍሳቸውን ይማር። አሜን። ወታደሮቻችን ደግሞ ከዛ ተዋግተው የሞቱትን አሁን ደግሞ እዚህ የሚጠብቁንን እናሱን ደግሞ ጥንካሬውን ይስጣቸው። አሜን። አሁን በኋላ ሞት ይቅር፣ ደስታውን እግዚአብሔር የእስራኤል አምላክ ያድርግልን። አሜን። የከርሞ ሰው ይበለን። ጥላቻን ወዲያ ጥለን በፈቃቀርን በዋደደን ይስጠንላለሁ። ይሄን ነው የምመኘው። አሜን። Yeah.
በሰማይ በላይ ባሉትም በሁሉም ነገር እንዳታመልክ ዘበውስተ ማያት ዘበታቲሃ ለምድር በውሃው ውስጥም ባሉት ሁሉ እንዳታመልክ ከምድር በታች ባሉት ኢተስገድሎሙ ወኢታምልክዎሙ አትስገድላቸውም አታመልክላቸውም ይላል። מכובדיי ויקיריי, שר העלייה והקליטה חבר הכנסת אופיר סופר, סגן יושב ראש הכנסת חבר הכנסת משה סולומון, שופט בית המשפט העליון השופט יחיאל כשר, יושב ראש ההסתדרות הציונית העולמית מר יעקב חגואל, מבקר המדינה מר מתניהו אנגלמן, חברת הכנסת פנינה תמנו שטה, חברת הכנסת צגה מלקו, שגריר אתיופיה בישראל מר תספאיה איתי, קייס הקייסים היקר ליקה כהנת קייס ברקות הגניה, קייסים, מנהיגי העדה, יושב ראש התאגיד הממלכתי, המרכז למורשת יהדות אתיופיה, מר פנטהון אספה דוד, בנות ובני העדה האתיופית, מכובדיי כולם, ואני פותר את כל הבאים אחריי מרשימת המוזכרים. אני נרגש לעמוד איתכם כאן 50 יום לאחר יום הכיפורים ולציין יחד את חג הסיגד על אדמת ירושלים, היא ציון, במעמד קדוש של חשבון נפש, טהרה וחידוש הברית. אני מבקש לברך אתכם בברכת החג המסורתית. מלקם יסיגד בעל. אחיותיי ואחיי, מדי שנה המעמד הזה כאן בטיילת ארמון הנציב, כשאנחנו נושאים את עינינו אל עבר הר המוריה ומתפללים, מבחיש לכולנו את עוצמתו של כוח הכיסופים. במשך דורות על דורות, אלפי קילומטרים מכאן, אתם שמרתם על הגחלת, שרתם, ג'רבקו, התגעגענו לירוסלם. לא הייתה זו רק כמיהה, זו הייתה אמונה יוקדת, יומיומית, שהפכה למסע אדיר והיסטורי. מסע שהיה קשה, גבה קורבנות קשים וכואבים, אבל היה בו אהבה ללא תנאי לציון. וכמה מרגש שאנחנו עומדים פה כאן מול מושא הכיסופים, הר המוריה, ומתפללים יחדיו. בשנתיים האחרונות למדנו על בשרנו את משמעותם העמוקה של כיסופים ושל תפילה לכל אורך המלחמה שנכפתה עלינו, מלחמה צודקת מאין כמותה, להגנת עמנו ומדינתנו. התפללנו לשובם של בנינו ובנותינו החטופים, לשלומם והצלחתם של חיילינו, לביטחון עמנו, וחיבקנו את המשפחות השכולות, האהובות והיקרות. וכך הכיסופים שלכם, האמונה שלכם, הפכו לנחלת כולנו. אתם, אחיותיי ואחיי, אתם שבאתם הביתה לארץ הקדושה שמעולם לא שכחו את אהבותיכם, מזכירים לכולנו מהם הערכים שלנו כאומה. אתם הבאתם איתכם אוצר רוחני ותרבותי עצום, ואהבת ישראל עצומה. ראינו זאת בשנתיים האחרונות, ראינו את המקום המרכזי שלכם בכל שדות הקיום הישראלי. זהו ביטוי מזהיר של הברית בתוך עמנו, ומימוש אמיתי של החלום הציוני. אני זוכר כמה התרגשתי שקיבלתי עולים שהגיעו מאתיופיה כיושב ראש הסוכנות היהודית. אני חשתי שאני ממשיך את המורשת של הסבא הדגול שלי, הרב יצחק אייזיק הלוי הרצוג זצ"ל, שפסק הלכה תקדימית שאפשרה את הבאתם של יהודי אתיופיה לישראל, ואת פועלו של אבי, הנשיא השישי חיים הרצוג, שקיבל בהתרגשות את פניכם במבצעי העלייה הגדולים במאה הקודמת. וכמובן שאני מתרגש ושמח יום יום ללוות את קהילת הישראלים יוצאי אתיופיה בכל תחומי החיים, וגאה בכם. ואני גאה שמיניתי מנהלת בחירה בבית הנשיא שעלתה בילדותה מאתיופיה, סיגל וובי קנטופסקי, ואחראית על האסטרטגיה החברתית של בית הנשיא. ואני מקווה לממש את חלומי לבקר באתיופיה בחודשים הקרובים ולכבד את נשיאה וממשלתה. מכאן חשוב לי לומר
שאנחנו רוצים שהתפילות והדמעות להביא את כל יהודי אתיופיה לעלות ארצה תתממשנה בעזרת השם. אחיותיי ואחיי, זכינו לראות את פירות התפילות שלכם. ראינו את אברה חוזר הביתה, ואנחנו נזכרנו במחויבות העמוקה של מדינת ישראל לבנותיה ובניה מכוח התפילה המשותפת. ומהמקום הזה לא נשכח לרגע, כמו שאמר קייס הקייסים, את הילדה אימנות קסאי, שפגשתי פה את הוריה ומשפחתה, ואת החובה הלאומית לאתר אותה ולהחזיר אותה הביתה. מהמקום הזה אנחנו חוזרים על הדרישה והזעקה להחזיר את כל החטופים, החללים, למנוחה נכונה. יקיריי, המסע לבניין הארץ לא תם. חג הסיגד מזמן אותנו לחדש את הברית לא רק עם ציון אלא איש עם רעהו, ויש לכם, לכולכם ולכולנו תפקיד מרכזי בריפוי ובאחדות העם. ובזכותכם אנחנו אוהבים את ירושלים קצת יותר, ובזכותכם אנחנו מבינים יותר את צדקת דרכנו, ובזכותכם נמשיך לקרב ולאחות את הקרעים ולמנוע פירוד, ויחד איתכם כאיש אחד בלב אחד נתפלל ביחד להצלחתם ושלומם של חיילות וחיילי צה"ל וכוחות הביטחון, לרפואת הפצועות והפצועים בגוף ובנפש, לנחמה ומזור עבור המשפחות השכולות, ולבניין ירושלים השלמה, השלווה והבטוחה, בירתנו הנצחית, אמן כן יהי רצון. וכפי שאמר הנשיא ירמיהו, ויש תקווה לאחריתך נאום השם, ושבו בנים לגבולם. תודה רבה לכולכם. ጤና ይስጥልኝ ቄስ አብዩ እንደገና ድጋሚ ኢየሩሳሌም እዚህ በመገናኘታችን በጣም ደስ ብሎኛል። እንኳን ለስግድ በዓል እንኳን አደረሰዎት እላለሁ። የስግድ በዓል ድባቡ እንዴት ነው? የስግድ በዓል በመጀመሪያ ደረጃ ከዚህ ያደረሰን አምላክ የተመሰገነ ይሁን። ለአምላክ ምስጋና ይድረሰው። በየዓመቱ ያደረሰናን ህዝቡ የጠማውን ጸሎት ቤቱን ይኸው መጥቶ እልፍ አእላፋት መጥቶ ህዝቡ ጸሎቱን እያዳመጠ ነው። ስለዚህ ህዝቡ የሚመጣው የሚማረው ጸሎቱን ይዞ አሁንም መባውን ይዞ ሁሉ ጊዜ እንደሚያደርገው በሙሉ እየመጣ ያያያቻቸው ነው። እንግዲህ በትላንትናው ዕለት ከስቱዲዮ ሆኜ በእውነት ጥያቄ ጠይቄ ባጭሩ ለመመለስ ሞክረዋል ቄስ አብዩ። አዲሱ ትውልድ ቀሳውስትነት የትምህርት ጀምሯል። በዚህ ትምህርታቸው ውስጥ እንዴት ነው ከዚህ ካለው የባህሪያቸው ከእስራኤል ሀገር ባህሪ ጋር አብራችሁ የምታዋህዱት? ይህን የግዕዝ ቋንቋ ጠቅለል አድርገው ለህብረተሰቡ ገለጻ ቢሰጡ። በመጀመሪያ ደረጃ ልጆች ከዚህ ሀገር ተወልደው ፍላጎት ካለ ምንም ይገድም ነገር የለም። በ3 ቀን በ4 ቀን ቃለሙን ፊደሉን ቆጥረው የማገናኘት ኃይል አላቸው። በሳምንት ውስጥ ጥሩ አድርጎ የማንበብ ኃይል አላቸው። የቁም ትምህርት፣ የውርድ ትምህርት፣ እያንዳንዱ የአማርኛ አማማር ስልት እናስተምራቸዋለን። ራክ ትምህርቶች አይደለም፣ ቋንቋውን ጨምሮ በመማር ከአባቶቻቸው ጋር እናቶቻቸው ጋር በመነጋገር እየተግባቡ ነው። ለመናገር መጽሐፍ ቅዱስን በመጀመሪያ እግዚአብሔር ሰማይ ምድርን ፈጠረ በሚለው ጀምረው ያነቡታል። ዳዊትን ፍካሬ ጻድቃን የሚለውን በዳዊት በዕብራይስጥና በዚህ ያገናኙ ይማሩታል። ግዙንም ከዚህ ያገናኛሉ፣ ጽንቱንም በዚህ ያገናኛሉ። ልጆች የሚያዝ ችሎታ አላቸው። ፍላጎት ካለ ቅድም እንዳልኩት ሁሉም ይሄን የለም እና ስለዚህ ጸሎቱንም ዜማውንም ዋዜማውንም እየተማሩ ነው። ይሄን የተመሰገነ ይሁን። ወጣቶች በፍላጎታቸው ሙላው እንደምታዩት አሁን እያያችኋቸው በዚህ ውስጥ ዙራ ብታይ ወደ 50 ልጅ ያለ በየቦታው እኛ በቋሚ ይማሩ እንጂ ወደ 40 ልጆች በመመዝገብ ላይ በመንገድ ላይ ነው ያሉ። ምክንያቱም ባለው ሁኔታ ባንዳንድ ነገር ባልተሟላ ነገር ለማሟላት እየታገልን ነው። ስለዚህ መንግስት ከኛ ጋር ሆኖ ይሄን ነገር እንዲሰጥ ቃልም ገብቷን እኛም ትግዳችን ይሄ ነገር ቁም እንዲደርስ እየታገልን ነው። መንግስት ያው
አክላተ ተመምሸላለ ይሄ ነገር እንዲቆም ተቋቁሟን እየተሰራ ነው። 3 ወር እንግዲህ 4 ወር እየተሆነ ነው ከተማሩበት እና እያስተማርን ነው። የእግዚአብሔር መልአክ ከኛ ጋር ሆኖ ለከርሞ የበለጠ በንባቡም በትርጉሙም በንባቡን እንዲሳተፉ ባለሙሉ ተስፋ ነን። እንግዲህ እድሜያቸውን ቢጠቅሱልን ለተመልካቾችም ግልጽ እንዲሆን በስከ ስንት እድሜ ጀምሮ ነው እንጂ ከ17 ዓመት ጀምሮ እስከ 25 26 ዓመት ያሉ በሙሉ መማር ይችላሉ። እሺ ከሰምዩ እንግዲህ መልካም የስግድ በዓል መልካም ቀን እመኛለሁ። ለእናንተም እግዚአብሔር እንግዲህ ጤናውን ይስጥዎት ለከርሞ ሰው ይበለን። አሜን። እኔም ለሕዝበ እስራኤል መልካም በየቤቱ እንዲደርስልን ሃይማኖት ከሌለ ምንም ነገር የለም። እስራኤል ይሁላ የመጣው ሃይማኖቱን ብሎ ነው። ስራውን ፈጥቶ አሁን ይሁላ የመጣው ህጉን ባህሉን የአባቱን ህግ የእናቱን ህግ ጠብቆ የነበረውን ህግ ለማስከበር ነው። ስለዚህኛም ብዙ ትግል አድርገን መንግስት ይህን ህግ እውቅና ሰጥቶት አሁንም ሆኗል። እኔም ትላንት እንዳልኩት የምደግመው ይህ ቦታ ለእኛ ለይሁዳ ኢትዮጵያ ቤተ መቅደስ እስከሚሰራ ድረስ ሁልጊዜ ቋሚ ሆኖ እንዲኖር ለመንግስትም ለህዝቡም ጥሪ እያቀረብ ነው። በተለይ ለኢየሩሳሌም ከንቲባ ይህን ነገር ካሁን ቀደም ብንያ ቦክ ሊሰራበት ብዙ ትግል አድርገን ቀርቷል። አሁንም መንገድ እየተሰራ ነው። ያያችሁት ሰው በመገፋፋት ነው ያለ ቦታው እያጠበቡት ነው። ግን ከተሰራ በኋላ ነገሩ እንደሚሰፋ ነው። ሆኖም ግን ይህን ነገር እኛ የሆነ ያህል ሰራዊት መጥቶ በየዓመቱ ሲያከብረው እኛ በዓመት አንድ ጊዜ ብንከበርበትም በጠየሌት መልክ አገሩ እየተከበረበት ነው። ስለዚህ ስራውን ይሰራል ግን ቦታው በእኛ ስም ሆኖ ተጠብቆ እንዲኖር ጥሪያችን እናቀርባለን። አሜን አሜን። መልካም እንግዲህ ምኞታችንን እኛም እንገልጻለን። መልካም ስግድ በዓል ይሁንልን አቶ ነብዩ። አሜን። የማመሰግናለሁ። כבוד נשיא מדינת ישראל מר יצחק הרצוג, סגן יושב ראש הכנסת חבר הכנסת משה סלומון, שופט בית המשפט העליון השופט יחיאל כשר, יושב ראש ההסתדרות הציונית העולמית מר יעקב חגואל, מבקר המדינה מר מתניהו אנגלמן, שגריר אתיופיה בישראל מר טספיה יתיח, קייס הקייסים ליקי כהנת, קייס בירקות אגניה, קייסים ומנהיגי העדה, בנות ובני העדה האתיופית, קהילת ביתא ישראל, מכובדיי כולם. וישא אברהם את עיניו וירא את המקום מרחוק. גם היום עומדים אנו מרחוק, נושאים פנינו כאן אל המקום כדרכי אבות. לא באמת נוגעים, נושאים עיניים, נושאים תפילה ומבט שכל כולו כיסופים. כמו בימים שבין חורבן הבית הראשון לחורבן הבית השני, מדי שנה נהגו באתיופיה לציין את הסיגד, יום שמבטא כמיהה עמוקה לירושלים. ירושלים וכל מה שיצור בתוכה. החיבור העמוק לנצח ישראל, לצור ישראל ולעם ישראל. יהודי אתיופיה עלו על הר גבוה, נשאו תפילה בקול גדול, והגישו זירונים לעוף השמיים, כדי שיוליך את הכל, כדי יישא תפילה אל העיר הקדושה. כך חינכו את ילדיהם דורות על גבי דורות, על ירושלים שכולה זהב, עיר שעיני כל ישראל אליה צופיות. ומאז, בראשית הציונות, כאשר החלה לפעום בעם היהודי התנועה לשוב אל ארצו, אל מולדתו, מן התפוצות הרבות מתימן, מצפון אפריקה ואירופה, עיקו הגלים גם שם למרחוק. תנועת יחידים שהפכה לתנועת המונים ששבה אל עמה, ששבה אל ארצה, אל ירושלים, אל ירוסלם. וירוסלם העיר שמחברת את כל ישראל, העיר שמחברת את העם היהודי כולו. סיפורי העלייה כולם מרגשים ועוצמתיים. בוודאי עלייתם של שורדי השואה הנוראה שפקדה את עמנו. אבל יש משהו ייחודי ונעלה במסע היציאה של יהודי אתיופיה. מסע מלא מסירות שגבה מחיר דמים יקר
בלתי נתפס מעין יציאת מצרים של ימינו, אך גם כזה שמסיים נתק בין אלפי שנים, מסע של חיבור ושל איחוד. לא היו יומים טובים לישראל כ-15 באב, יום שהותרו השבטים לבוא זה בזה. העמידה מרחוק עם המבט אל המקום, אל הר המוריה, נושא תפילה, צופה פני עתיד, ופועל לשנותו לעתיד טוב יותר. ההליכה בדרכי אבות צריכה להיות נחלתם של כל ישראל. ጤና ይስጥልኝ ማለበን ነጋ ባላለው ነጋ ማን ነጋ ዳዊት ኦኬ ነጋ ዳዊት እንግዲህ የከንቲባ የመናገር ከንቲባ ነው የኻሪሽ ከንቲባ የሸንጎ አባል ተመራጭና የምሽኔ ለሮሻይር በመጀመሪያ መልካም የሥራ ዘመን ይሁንልዎት አቶ ነጋ እንግዲህ የተገናኘ ነው የስግድ በዓል ኢየሩሳሌም ከተማ ነው እንዴት ነው የስግድ በዓል በኻሪሽ የሚካሄደው እሱን ጠቅሰን ወደዚህ እንመለሳለን ትናንት ማታ ኻሪሽ እንደ አንድ ከተማ አዲስ ከተማ በተለይ ወጣት አበሻዎች ያሉበት ቦታ በመሆኑ ቄሶችን በመጥራትና ደንበኛ የሆነ ጻዳ ማለት የእግር ጉዞ በጎዳናዎች የእግር ጉዞ በማድረግ የስግድን በዓል በመክፈት ምሽቱን ሕጉ እንደሚለው የኦሪትን ቃላት መጽሐፍ ካነበብን በኋላ ስለ ስግድ ለወጣቱ ትውልድ ከተናገርን በኋላ በመጨረሻ የሚደረገውን የደስታ አቅርቦ ምግብ ተበልቶ ህብረተሰባችን ኻሪሽ የሚኖሩ ነጮችንም ከዚህ አጋጣሚ በኻሪሽ ኢትዮጵያኖች ቁጥሩ ምን ያህል ነው በዛ ያለ ነው በቂ አለ እንዲያውም ይገርማል ኻሪሽ ውስጥ አዲስ የሆነ ነገር አለ በህብረተሰባችን የማይታወቅ ብዙ ጊዜኛ ወጣቶች ሲዳሩ ወደ ቤተሰቦቻቸው ነው የሚመጡ እርዳታ ምናምን ለመቀበል ኻሪሽ ግን ለመጀመሪያ ጊዜ ትላልቅ ሰዎችን ልጆችና የልጅ ልጆቻቸው ወዳሉበት ቦታ እንዲያመጣ ያደረገ ከለመዱበት ቦታ ከተለመደው ቦታ አውጥቶ አዲስ ከተማ እንዲያደርጉ እንዲገቡ ያደረገ ቆንጆ ከተማ ነው ጥሩ ህብረተሰብ አለን በፖለቲካውም ቢሆን ደግሞ ተደርጎ ማይታወቅ እስራኤል ሀገር ውስጥ ለመጀመሪያ ጊዜ የቤተ እስራኤልን ፎርም በማዘጋጀት ራሱ በእኔ መሪነት ነገሩን ግን የምንቀበለው በዲሞክራሲ መልክ 11 የፎርም አባላት አሉ ከነሱ ጋር በመሆን ለህብረተሰባችን ምን ማድረግ ይገባናል የሚለውን በማሰብ ካንድ ላይ በመሆን ህብረተሰቡ በጣም የተመቸና ጥሩ በጣም ጥሩ ገለጻ ለኻሪሽ ሰጥተውናል አቶ ነጋ አሁን ኢየሩሳሌም በእውነት አመት በዓሉን እያየ ነው ድባቡን እንዴት አዩት አቶ ነጋ በጣም ደስ የሚል ነው በየአመቱ ስንመጣ እዚህ አርሞናናት ሲቡነ እንደምታየው የቤተ መቅደሱ የነበረበትን ቦታ አይን ላይን ያያየን ጸሎቱን ስንሰማው ልባችን የሚነካ መሆኑን እኔ ብቻ ሳይሆን አንተም ሁሉም ህብረተሰቡ የሚያውቀው ነው አባቶቻችን እንደሚሉት በሚመጣው አመት ደግሞ ቤተ መቅደሱ ተሰርቶ ደግሞ ጸሎታችን እዛ እንድናደርገው የኔ ምኞቴ ነው እግዚአብሔር ያሳካልን አሜን አቶ ነጋ ስለነበረን ቆይታ በጣም አመሰግናለሁ መልካም የስግድ በዓል በጣም አመሰግናለሁ እኔም በመጀመሪያ ለስግድ በዓል እንኳን አደረሰን አደረሶት ማልበል ስሞትን ከየት አካባቢ ኖት የስግድን በዓል እንዴት ያዩታል እኔ ሴቦበር ይንጻ ባላለሁ አገሬ ኢትዮጵያ በስሜን ነበርኩ አሁን ደግሞ በቅራት መዳይ ስግድ በዓል ከጥንት ጀምሮ ስናከብረው የኖርነ ነው በጦም ሆነን ማለት እና እንዴት ነው የዛሬ አመት ካለፈው አመት ባለፈው አመት በጦርነት ጥላ ስር ነበር ያለ ነው ካለፈው አመት ለየት የሚያደርገው ይሄ ጸሎት እንዴት ነው ይሄ ለየት የሚያደርገው ምንድነው ከፊት አሁን የተሻለ ነው እግዚአብሔር ይመስገን ምርኮኞቻችን ተመልሰውልን ወታደሮቻችንም ደግሞ አሁን ትንሽ ፎይታ ያገኙበትና ጠላታችን ትንሽ የደከመበት ነው እግዚአብሔር መንግስቱን ያኖርልን እንጂ በጣም የተሻለ ነው ያሁኑ ስግድ
በአስተማማኝ ደስ እያለን ነው የመጣ ነው። እንግዲህ የስግድ በዓል በእውነት በጸሎት በጾም የሚፈጠር ነው። ከጸሎት ውስጥ አንዱ እንዴት ነው ለሀገሪቱ ለሰላም የሚሆን ይሄ ነው የሚላለ አተሰቦ? አዎ እንግዲህ በመጀመሪያ ውጭ ሳለን እንዲያውም በጾም ሆነን ድንጋይ ተሸክመን ተራራ ላይ ወተን ነው የሚል በመጨረሻ ላይ ህዝቡ ይካየር ነበር። አለ እግዚአብሔር ሌላ አናምንም ብሎ ይሄዳል። ያስከ አመት ያቆየው ነበር ለህዝቡ ቃል ኪዳን ነው። አሁንም ደግሞ ከዚህ ደግሞ ከመጣነ አንደኛ ይሄ ባል የኢትዮጵያ የኛ ብቻ አይደለም። በሙሉ ዕዝራና ነህምያ ቀድሞ ያባጁት ነው የጀመሩት። አሁንም ከዚህ መተን ደግሞ ለሰላም ለአንድነት እንዲሁ ለሀገራችን ሰላም እንደገናም ደግሞ ቤተ መቅደሳችን እንዲሰራ ገና ቤተ መቅደሳችን እስኪሰራም ድረስ አናቆምም። ይሄ በጣም ጥሩ እንግዲህ ለውጭ ሀገር ተመልካቾቻችን እንግዲህ ግልጽ እንዲሆን ያለንበት ቦታ ከዚህ በፊት በዮርዳኖስ ስር የነበረ የንጉሱ መኖሪያ ነው። እንደገና ደግሞ ከፊት ለፊት የዳዊት የንጉስ ዳዊት ከተማ ነች። እንደገናም አሻልቆ የሚታየው ያው የቤተ መቅደስ የፈራረሰበት አካባቢ ነው። ይሄ ቦታ የተመረጠበት ምክንያት አለው። ምክንያት አለው። እግዚአብሔር በመጀመሪያ ይቺ ቦታ የመረጣት ነው። ዳዊትም ከተማ አድርጎ ገዝቶ ከዚህ አብርሃምም እዚሁ በአጠገባችን መቃብር ገዝቶ ለአብርሃም የሰጠው የተቀደሰችው ቦታ እቺ ናት። ከዚህ በአመት 3 ጊዜ ግዴታ መገኘት አለብን። በአመት 3 ጊዜ ማለት ነው እና ይሄ የተቀደሰ ቤተ መቅደሳችን ነው። እግዚአብሔር ደግሞ ለከርሞ ደግሞ በእውነት ቤተ መቅደሳችን ታድሶ የምናገኘው ያደርገናል። እንግዲህ በጣም ጥሩ ነው። አሜን። ለመጨረሻ እንግዲህ ለተመልካች የሚሉት መልእክት ካለ አቶ ሴቦ? ለተመልካች እንግዲህ ደስ ይላል። ከሁሉም ፍቅር ነው፣ አንድነት ነው። ከላይም ከታችም ያለ ከመንግስቱ ጀምሮ ከክነሴት ጀምሮ ከካህናት ጀምሮ ህዝቡም እንዲሁ እግዚአብሔር የሚወደው ፍቅርን ነው። አንዱ ትልቁ ጽድቅና ትልቁ እንትን ጽድቅ ነው። ስለዚህ ስምምነት ነው ማለት ነው እና አንድነታችን ይጥበቅ። አንድነታችን ያለው አቶ ሴቦ እንግዲህ ለነበረን ቆይታ በጣም አመሰግናለሁ። መልካም የስግድ በዓል። እኔም አመሰግናለሁ አቶ ተስፋዬ፣ ለሁላችሁም አመሰግናለሁ። መልካም ጤና ይስጥልኝ። ማለበል ስሞትን? ጤና ይስጥልኝ። የታጀበ መኳንንት እባላለሁ። እኔ የታጀበ መኳንንት እባላለሁ። የሄደራ ነዋሪ ነኝ። የሄደራ ነዋሪ። እንዴት ነው ከሄደራ ስንት አውቶቡስ ወጣ ዛሬ? 10 አውቶቡስ። 10 አውቶቡስ ሙሉ። እንግዲህ የስግድ በዓል በእውነት ከአመት ወደ አመት ህዝብም ቁጥሩ እየጨመረ መጥቷል። እንዴት ነው የስግድ በዓል በርሶ እይታ? የስግድ በዓል የዚህ ሀገር ስግድ በዓል ብዙም የመገናኛ ነው። የመገናኛ ነው። በነበርንበት ሀገር በአሁኑ ሰዓት መብል አይበላም፣ በጦም ነው። ጦም ተውሎ ማታ ልክ እንደ አስተራዩ ሳይሆን ባሆት ሄዶ ጸሎት ቤት ነው ሙሳት የሚቆረስ ነበር። እዛው ላይ የሚበላ ነበር። እንደገና ደግሞ ታላቆቹ ሴቶቹ ወንዶቹ ልብሳቸውን አጥበው በርጥብነት ነው ትንሽ ማሽላ ስንዴ ያችን ይዘው ወስደው መባ እንደ መባ ከድንጋያት ላይ ያስቀምጠው ለወፎቹ ሲሄዱ ነበር። ይሄ በነበረበት ሀገር። እዚህ ሀገር ግን ለየት ያለ ነው። እዚህ ሀገር እንዴት ነው ልዩነቱ? ከጸሎት ሌላ እና ከጾም ሌላ ያው እነዚህ ነገሮች የጠቀሱት የለም። አሁንም መሆን ያለበት ህዝቡ መሆን ያለበት ለልጆቹ ማስተማር ያለበት በጦም መምጣት አለብን። እነዚህ ጸሎት ስንመጣ በጦም የመጣን እንደሆነ እዚያ ባሪ ሰማናል። እየበላን እየጠጣን ተመጣን ግን እያልን ደረሰዋለን። የራም እንጫወታለን። ለማለት ያለው በጣም መልካም የስግድ በዓል ይሁንልዎት። መልካም የስግድ በዓል። ሁልጊዜ እኔ እናንተ እከታተላችኋለሁ። ሻያውን እንደ ጫቅላ ሳለ ነው የማውቀው፣ ዛሬ አይደለም የማውቀው። እሺ መልካም የስግድ በዓል። እንግዲህ ስግድ በዓል ድባቡ እንዴት ነው? ጸሎቱ እንዴት ነው? ጾሙ እንዴት ነው? በጣም ደስ ይላል። ጥሩ ነው። መልካም በዓላት ነው። ሀገራችን ጀምረን እናከብረው በዓላት ነው። ጥሩ ነው። ከተወለድነ ጀምረን ይሄን በዓላት እናከብረዋለን። ነስታወቅነ ጀምረን እንግዲህ እናታችን የኢትዮጵያን በደንብ ያስታውሳሉ። እዚህ ደግሞ ልዩነቱ እንዴት ነው? ከኢትዮጵያና ከዚህ ያለው የስግድ በዓል አከባበር ልዩነቱ እንዴት ነው? ልዩነቱ ከዚህ ጥሩ ነው። በጣም አውቶቡስ ታዞ በየደጃፋችን አሁንም ለብሰን አበባ መስለን በጣም ደስ ይላል። ልዩነት አለው። ኢትዮጵያ በእግራችን ተጉዘን ያን ሁሉ ሀገር ወገራ ስተደምቢያት አንቦበር የሚባል ገጃ ምድራሮ የሚባል ነበር።
በዛ በወገራም ነበር። እነዚህ እዚህ እየተጓዘ ህዝቡ በእግሩ ነው በእግሩ ጦሙን እየተጓዘ ይደርስ ነበር። ሌላው ይሄ የስግድ በዓል ዘመድ ከዘመድ ጋር ያገናኛል፣ የተጠፋፋ ሰው ያገናኛል። እስካሁን ድረስ ያገኙት ሰው አለ ብዙ ጊዜ ያላዩት? አዎ አልዞርኩም እንጂ ስለት ስላለ እነሱ ሊደርስ እዛ ዙሬ እንደገና ወዲህ ገብቼ ነው እንጂ አግኝቻለሁ፣ በክኒሳው አግኝቻለሁ። በጣም እሺ እናታችን እንግዲህ የስግድ በዓል መልካም ዓመት በዓል ይሁንልዎት፣ ለከርሞ ሰው ይበለን። አሜን። መልካም ቀን ይሁንልዎት። አሜን። ዓመት ያድርሰን። አሜን። እግዚአብሔር ድረሰና አምላክ ተመሰገነ ይሁን። እንዲሁ አባቶቻችን በዚያ መለክቶቹ አባቶቻችን ይህን ህግና ስነ ስርዓት 2 ቢሆኑ 3 ቢሆኑ 10 ቢሆኑ 20 ቢሆኑ ያቆዩት ህግ ሃይማኖት ይህንን እየለመኑ እየጸለዩ ጋር እያመሰገኑ ይሄ ዕዝራ ነህምያ ያቀረቡት በጣም ትክክለኛ የሆነ አሁንም ከሀዛብ ተለይተው ለዋውያኑ ተጋብተው ሁሉ ተጋብቶ ያ ሁሉ መርምረው ወደፊት ከዚህ ስግዱ ከመሆኑ በፊት ሁሉን ነገር አስተዳድተዋል። እግዚአብሔር የከሰተ ወደዚህም የምትመጣ ትሆን እግዚአብሔር አምላክ ከእኛ ጋር ሁሉን እግዚአብሔር ያቀረባችሁት መባው ስለቱ ሁሉ የሰመረ ያርገው እግዚአብሔር ሰአለ ስለቱ ተተመነ ተምረቱ በከመ ፈቀደ ልቡ እንዳለ እግዚአብሔር ልባችሁ እንዳሰበ ቃላችሁ እንደተናገረ እጃችሁ እንደሰጠ የሰመረ ያርግልን። አመቱን አመቱን ያርክልን። መንግስታችን ያጽናልን። መንግስታችን ይገድፍልን። ከዳዊት ጋር የነበረ በላት መንግስታችን ጋር ይሁን። ከኢዮአብ ጋር የነበረው ወታደሩ አሁን ሳሸንፎ ሲመጣ እንደነበረው አሁን ወታደሮቻችን ደግሞ እግዚአብሔር ያጽናልን፣ ይጠብቅልን። የሞት ይማርልን እግዚአብሔር የደረሰው አድራጊን አምሴት ወርቆች ይዳብራ እንደማመጥ ስነ ስርዓትን ያዝ ስነ ስርዓት በያዝ አለ ሁሉ በየአይነቱ በስነ ስርዓት በተራ ቦራቸውም ሆነ ንባቡም ሆነ በህግ በስነ ስርዓት መሆን አለበት። እንዲያው ዝም ብሎ አይደለም የሆነው እና አሁን ደግሞ ምርቃኑን ብዙውን አድርጋችሁታል። ደግሞ እኛ ደግሞ እንመርቃለን በተራችን እና እግዚአብሔር የተባረከ ይሁን። እግዚአብሔር ተቀደመ ሆሞ ተዘከረ እግዚአብሔር ባለ ሆሞ ይመርኩታ ሆሞ ረቆ ከማዳን ሆሞ አየው ሰማው ጭንቀታችሁ ብሎ ይቅር ይበልን እግዚአብሔር። ከይቅርታ ቀን ይጨምር እግዚአብሔር። ሰብህ ወለግዳይ ስብሐት አዲስ ሰብህ ወለግዳይ ኩላምር ሰብህ ወለግዳይ ባረኩ ለስሙ አዚ በዘና ሳዚ ወዳሴ ስጓጓ ካንጓጓን ቻበ ሰመና ሸቢል አዲስ ይሴቡ ከስብሐት አዲስ ባረኩ ካዚ አዚ በዘና አዚ ገገሰው መላእክተን ከሚስዋረ ተጎታረን ጎታ ሸቢል እንዲሁ ደግሞ የታመሙትን ፈዋሽ ለህሙማን ባላሄ መንዱባን አንሳው ዱቃን የታመሙትን ይፈውስልን፣ የታሰሩትን ያስፈታልን። የጠፋችሁ ደግሞ እግዚአብሔር መንገዷን ክሱት ያርገው እግዚአብሔር። ክሱት እግዚአብሔር ፍኖተከ እንዳለ መንገዷ የተገለጠ ያድርግልን እግዚአብሔር። የደረሰንም ቤሪቱ አሸቢን ወአንብረነ ውስተ ሀገርነ በሰላም
أنا زاد كل ساو جبرة وفرنا إلى رزن مزيني تواشبين ويبقى نقص سبعة ملاك أيالا نقص قبر عزاي قبرة تون سنة تون غنا سري أقول عملية حاسية نقص قبر عزاي قبرة تون سنة تون غنا عند سري أقول فون عملية ملاتو يا ملاك مسكارة كل زي بيجا على تابلاك يتبارك يتمسكن يهون አመስግኑኝ ያለ አምላካችን ሌላ አድርጓል አለ ማመስግኑኝ አለና ምስጋናውን ጧት ማታ ምናቀርብ ያድርገና ህጉና ስርዓቱን አጥፋብና አቆባይ አምላክ መሐሪ ስሙ ዘመለከ ለህዝቡ የተባረከ ይሁን። ለካህናቱ ደግሞ እግዚአብሔር ልቦና ይስጠን። ምንድነው ሁላችሁ ወቁ አንዳችሁ ላቁ ይባላል። ሁላችሁ ወቁ ሁላችሁ ላቁ የሚል አለ። ስለዚህ ስነ ስርዓት ይዘን በስነ ስርዓት መባረክና መመረቅ ጸሎቱን በተራ አባገሌ ያውጣ አባገሌ ያውጣ ተባብሎ ማድረግ ይሄ የኛ ስነ ስርዓት ነው። የካህንና የቤተ መንግስት ህግ በተለይ የካህኑ የቤተ ክህነቱ ህግ ነው የሚበልጠው። በደህና በሰላም ሰግደን አምላካችን አመስግነን በሰላም ደግሞ ወደ ቤታችን እግዚአብሔር ይመልሰን። የተባረከ ይሁን። ከዚህ ያለነት አምላክ የተመሰገነ ይሁን። አሁን ሰው ትልቅ በትንሽ አሽከር ተዘግ በሴት ተወንድ ጠብቆ አሁኑ ወደ ቤታችን ሰደነ ተባረከ ይሁን። አልቦ ባይዳ ብላ አክባር ዘመን